ሰላም ጤና ይስጥልን የተወደዳችሁ የምናለሽ ምቲ ፕሮግራማችን ተከታታዮች እነሆ የዛሬው ምናለሽ ምቲ አሁን ተጀምሯል። ዛሬ በኢትዮጵያ አቆጣጠር ግንቦት 1 2017 ዓመተ ምህረት ነው። የምናለሽ ምቲ ፕሮግራምም የዛሬውን ፕሮግራም ይዤ መጥቻለሁ። መታሰቢያ ቀዛላ ነኝ። ባልደረባዬ ገሊላ መኮንንን ጋራ ውይይት እናደርጋለን፣ ቆይታ እናደርጋለን። እንደሚታወቀው ሰሞኑን በሚዲያ ዙሪያ አንዳንድ ስራዎችን እየሰራን ያለ ነው። ሚዲያዎቻችንን ለማስቀጠል በመላው ኢትዮጵያ በሰፊው አገልግሎታችንን ለመጨመርና ለመጽናት እንቅስቃሴዎች እያደረግን ያለ ነው። ዛሬ በሱና በሌሎች ጉዳዮች ጋር ከገሊላ ውይይት እናደርጋለን። ከዛ በፊት ግን አንድ ማስታወቂያ። የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ የሚያቀርባቸው መረጃዎች መሰናዶች ለጉዳዩ ባለቤት ለኢትዮጵያ ሕዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርስዎም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የሚችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን። ገሊላ እንኳን ደህና መጣሽ። አመሰግናለሁ መቲ፣ እንኳን ደህና ቆየሽ። መልካም። እንግዲህ በሚቀጥለው ባሁን እንግዲህ ቅዳሜ ማለት ነው ነገ ዝግጅቶች አዘጋጅተናል። የፈንድሬዚንግ ኢቨንትን ያዘጋጀ ነው። ትላንት በኢሳት ላይ እንደዚሁ እየዞርን ከሀገር ሀገር ገንዘብ እንለምን ነበር፣ እናስተባብር ነበረ። ዛሬም ደግሞ የራሳችንን በማንኛውም እንትን ላይ ራሳችን ባለሙያዎቹ ተሰባስበን ኢትዮጵያ ውስጥ ያለው ነገር በጣም ወደ ጨለማ እየሄደ ስለሆነ ዝም ማለት አንችልም ብለን ቴሌቪዥን አቋቁመን ይኸው አሁን 2ኛ ዓመቱ ነው። ኢትዮጵያ በመላው ኢትዮጵያ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ ሳይል እንዲሁም በአፍሪካና ሚድል ኢስት ሳይቀር የሚታይ የቴሌቪዥን ኔትወርክ መስርተናል። በዛ ቴሌቪዥን ኔትወርክ ላይ ኤምኤስ ዝግጅቶች ጠቅላላ የኢሳን ዝግጅቶች፣ የምናለሽ ምቲ፣ የደሬ ኒውስ፣ ሁሉም የነዘውዱ ሾው ጠቅላላ የሚተላለፉበት ነው። እንደውም ኢሳት በፊት የኛ አባላቶች የኛ ስቱዲዮች 3 ስቱዲዮ ቢኖረንም በየቀኑ ዜናዎች ይኖሩናል እንጂ ፕሮግራማችን ዊክሊ ነበር። አንዳንድ ፕሮግራሞች በሳምንታዊ ነው። አሁን ግን በየቀኑ የተለያየ ከ3 ከ4 በላይ የዜና ወጃዎች አሉ። እንደገና ዕለታዊ ቢያንስ 2 ዕለታዊ ይኖረናል። የኤምኤስ እና የኢሳን ይኖረናል። እንደዚሁም የእንግዳ ኢንተርቪዎች የምናለሽ መቲ ዞዲሾች ሰፋ ያለ ብቻ በተለያዩ መረጃዎች የታጨቀ በሁሉም አቅጣጫ የኢትዮጵያን ማህበረሰብ ሳይለይ ሳይመርጥ ሁሉንም የሚያግዝ ሚዲያ ነው። እዚህ ሚዲያ ላይ እንግዲህ መተን ትላንትም ሰርተናል። ዛሬም ደግሞ በራሳችን ቆመን አናቋርጥም ብለን ስንሰራ ማህበረሰቡ አብሮን እንዲቆም እንፈልጋለን። ለዚህ ነው ቅዳሜ ይህንን ዝግጅት ያው እንዳይቋርጥ ስለምንፈልግ እንታገላለን። ግን ገሊላ አንቺ የኪነ ጥበብ ባለሙያ ነሽ፣ ጋዜጠኛም ነሽ።
እኔም ብሆን እንደዚሁ ሌሎች ስራዎችንም እንደዚሁ በተለያየ ሙያዎች እንሰራለን። ለምንድን ነው እዚህ ሚዲያ ላይ ያለ ነው? ሚዲያ ላይ ለምንድን ነው የምንሰራው? ሌላ ስራ አተን ነው ወይ የሚለውን ዛሬ ግልጽ አድርገን እንድንነጋገርበት ማህበረሰቡ እንዲያውቀው ነው የምፈልገው። ኢቭን ሚዲያ ላይ እንኳን ከመጣን ሀገራዊውን ነገር ትተን እኮ መዝናኛው ላይ ለመስራት እኮ ትምህርታችንም ባክግራውንዳችንም ይፈቅድልናል። መዝናኛው ደግሞ እንደምታውቂው ብዙ ህዝብ የሚያየው ነገር ነው። እኛ ግን ሙጭጭ ብለን ከዚች ኮዝ ጋራ ከዚች ጉዳይ ጋራ እዚህ ሚዲያ ላይ የምንገኘው ለምንድን ነው? እስቲ ያንቺን ሀሳብ አንቺ በተለይ ራስሽን አስመልክተሽ። እንግዲህ አንደኛ የምርጫ ጉዳይ ነው። የምርጫ በሚል ማቅለል አልፈልግም። ክቡር የሆነ ምርጫ ነው ብዬ ነው የማስበው። ስለ ሀገር መዘከር፣ ስለ ዜጎች፣ ስለ ፍትህ፣ ስለ መብት መዘከር ክቡር የሆነ ምርጫ ነው። ብዙ ጊዜ በተለያዩ መድረኮችም ላይ ብየዋለሁ። ህይወቱ ከባድ ቢሆንም ውጣ ውረድ ቢኖረውም የስሜት ከፍታ የስሜት ዝቅታ ባስተናግድም ከቤተሰብ ጋር ያለኝን አታችመንት ኢቨን ከአንድ ልጅ ነው ያለኝ ከአላዛር ሰለሞን ጋር ያለኝን የእናትና የልጅ ትስስር ጊዜን ቢሰዋብኝም እንኳን ስሜቱ ኃያል ነውና መርጫዋለሁ። ከዛም በኋላም ደግሞ እንግዲህ ብዙ ጊዜያችንን የወጣትነት ጊዜያችንን የሰዋንበት በዋናነት ዋናው ዓላማ በሚዲያ ይተላለፍ እንጂ ለሀገራችን ያለን ፍቅር ለእውነት ያለን ፍቅር ይመስለኛል። ለሰው ልጅ ያለን ፍቅር ወይም ያለን ፍቅር ከዛ አንፃር ነው ማየውና በተለይ ለውጡ መጣ ከተባለበት በኋላ ለውጡ ምንለው ባይሆን ወደ ከፋ ነገር የተለወጠ ቢሆንም እንኳን ቅሉ መቴ በዛን ጊዜ በሙሉ እምነቴ በሙሉ የዋህነት ሁኔታዎችን አምኜ ነበርና በቃ ብዬ አስቤ ነበር። እንደውም ወደ ሀገር ግንባታ ወደ ዲሞክራሲያዊ ስርዓት ግንባታ ሚዲያ ያስፈልጋልና ባህልን ወደ መጠበቅ ትውልድን ወደ ማነጽ የምናመራ እንሆናለን ብዬ በሙሉ እምነት አምኜ አስቤ ነበር። ግን የታሰበው አልሆነምና ሀገራችን ይበልጥ ከበፊቱም በበለጠ በዘር መከፋፈል በአካባቢዎች ግጭት አንተ ከዚህ ጋር ነህ አንተ ከዛ ጋር ነህ የሚል ዜጎች በሀገራቸው በተሰጣቸው ሀገር በተሰራች ሀገር በለፉላት ሀገር መኖር በማይችሉበት ደረጃ ስንመለከት የምናውቀው ሙያ የምናውቀው ኔትወርክ ያደግንበት ወይም የሰራንበት ብዙ ልምምዶችን ብዙ ጽናቶችን ብዙ ጣውረዶችን ያየንበት ሙያ ነውና አሁንም ልክ እንደ ትናንቱ ሁልጊዜም በፊትም ቃል ኪዳናችን ከሀገራችን ጋር ነውና ዛሬም ቃል ኪዳናችንን አድሰን ለህሊናችን ለመስራት አለን። ያ ነው ምክንያቱ ብዬ ነው የማስበው። እንቅልፍም አያስተኛም። አትሊስት እንደ ሁልጊዜው የሆነ ነገር ዜግነት ማለት በዜግነት መጠቀም ወይም በዜግነት መጠራት ብቻም ሳይሆን እንደ ዜግነታችን ለሀገራችን የሆነ ነገር አስተዋጽኦ ማድረግ ነውና እኛ የምናውቀው አንግል ይህ ነው። ትናንታችን ብዙዎች ያውቃሉ። ስለዚህ ዛሬም ቢደክም በጣም ቀላል አይደለም። ስሜቱ እውነት ያጓጓል። ቅድም አንቺ እንዳልሽው ብዙ የማይጎረብጥ የስሜት ውጣ ውረድ የሌለው ፐርሰናል ላይፍንም ራሱ መስዋዕት የማያደርግ ቀለል ያሉ ኮርስ ያም የተከበረ ሙያ ነው። በኢንተርቴይኒንግ ዘርፍ ቢሆን በኪነ ጥበቡ መስራት ቢቻል በዛ ውስጥ መኖር ቢቻል ነገሮችን ያቀላል። ፐርሰናል ማለት ነው። በግል ስሜት ላይ በግል አኗኗር ላይ በቤተሰብ ስሜት ላይ ቤተሰቦቻችን ሁሉ እስኪታክቱ እነሱንም እያስቸገር እኔ የራሴን ስናገር እዚህ ሁኔታ ላይ ስላለው አንዳንዴ የጎደሉ ነገሮች ቤተሰቦቼ እስከሚሞሉ ጓደኞቼ እስከሚሞሉ ድረስ በዛ አይነት ስሜቶች ውስጥ አልፋለሁ። በአጠቃላይ ለሀገራችንና ለሕዝባችን ስሜትና ጥልቅ የሆነ ፍቅር ስላለን ነው ብዬ
መመልሰው ነው። መልካም ነው። ልክ ነው። ካንቺም በላይም ልናገረውም አልችልም። በቃ የሆነ የማንፋታው ትዳር ከሀገራችን ውስጥ ገብተናል። በውጣ ወረዷ በሁሉም ስትወድቅም ስትነሳም አብረናት የምንወድቅና የምንነሳን እና እንደምታውቂው የኢትዮጵያ ጉዳይ ሲበላሽ የእኛም ህይወት ነው አብሮ የሚበላሸው። የእኛም ቁዘማ ነው አብሮ የሚመጣው። የእኛም ሀዘንና ለቅሶ ነው አብሮ የሚመጣው እንጂ እንደየሁኔታው ያለውን ነገር ተድበስብሶ የሚቀር ነገር የለም። ሌላው እዚህ ሚዲያው ላይ ሲሰራ የህዝብን ጩኸት፣ የህዝብን መከራ፣ የህዝብን ስቃይ በየጊዜው ማሰማት ያንን ሰዎች እንጀራን አድርገው የሚይዙት ነገር አይደለም። ምክንያቱም ታውቂዋለሽ የሚሰጠውን ስሜት እኔና አንቺ እናወራለን። ዜናዎችን መረጃዎች ሲመጡ ከዜናዎቹ በኋላ ስለኛ ላይ ስለሚያመጣው ተጽዕኖ ተበሰጫጭተን ተላቅሰን ምናምን የምናሳልፈው ነገር አለ እና እንደዚህ አይነት ስራዎች ሲመረጡ ምርጫም ቢሆን ክቡር ምርጫም ቢሆን ብዙ መስዋዕትነት የሚያስከፍልም ቢሆን ከዛ ጀርባ ደግሞ ይሄን ስራ ከመስራት ጋር የሚመጡት በጣም ኔጌቲቭ የሆኑ መከራዎችና ስቃዮች በጋዜጠኛው ላይ የሚያመጡትን ተጽዕኖ ብዙ ጊዜ እውቅና አያገኝም። እንደው እንደዚህ ያሉ እንደዛ አላሉ ይሄን አላረጉ ነው ከውጭ የሚለው እንጂ ዜናው ወደ አንቺ መጥቶ ዜናውን ከማንበብሽ በፊትና ዜናውን ከማንበብሽ በኋላ ያለሽ ማንነትና ስሜት እንደሚናጋ፣ እንደምትቆስሊ፣ እንደምትቆጪ በእያንዳንዱ ነገር ላይ ያም ውስጥሽን እንደሚያመው ማህበረሰቡ በምን ደረጃ የተረዳው ይመስልሻል? እውቅና ሲሰጠው ማይቼ ስለማላቅ ነው በአብዛኛው። ያ ብዙም ያው በአጠቃላይ ከመረጃዎቹ እንግዲህ ሁሉም ሰው አሁን በተለይ ሶሻል ሚዲያ አለ እና ብዙ ሰዎች በሶሻል ሚዲያዎች ላይ በጣም በተፋፋመ ሁኔታ ነው ያለው አይደል አሁን እና በሚያያቸው አንዳንድ ነገሮች ሁሉ ውይ እንዴት ይታክታል ሲሉ አያለው። እኔ በቃ ከዚህ በኋላ ላይ ሲሉ እናያለን። እኛ ዕለት በዕለት ያንን እናስተናግዳለን። ከዚህ አይነት ስሜት ውጭ ደግሞ የራሳችን ባህሪ አለ አይደለ? በቅርብ ርቀት የሚያውቁኝ ሰዎች በቤተሰቦቼም በጓደኞቼ ሰዎች ደስ እንዲላቸው ለማድረግ አካባቢዎች በሳቅ በጨዋታ የተሞሉ እንዲሆኑ ለማድረግ ሙከራ የማደርግ ወይም ተፈጥሯዊ ማንነቴ ደስ የሚሉ ነገሮችን ኢቭን ኔጌቲቭ የሆኑ ነገሮችን ራሱ ቁርጥ አድርጌ ሰዎች ፖዚቲቭ በሆነው ነገር ቆይታ እንዲያደርጉ ወይም ሰዎች የሚያዋጣሽ እላለሁ። ሁልጊዜ በጣም ነው የምታስቂን የምታጫውት። ያንን ለማድረግ የምሞክረው ሰዎች ደስ እንዲላቸው ምናምን ስለምፈልግ ነው እንጂ መከራ የሆኑ ነገሮችን የምፈልግ አይደለም። ብቻ የራሴ የሆኑ ዘዴዎች አሉኝ በዙሪያ የሚያሉ ሰዎች ሁሉም ሰዎች ሁሉ ደስ እንዲላቸው ሰዎች ሁሉ በጥሩ ስሜት ውስጥ እንዲያልፉ በተግባር ናት በስሜት ደረጃ ብቻ እስካሁን እንደዛ አይነት ሰው ነኝ። ግን እንዳለመታደል ሆኖ የምናስተናግደው ነገር ደግሞ ይሄ ነው። በየዕለቱ በተለይ የሆነ ለውጥ ልታመጭ የማትችይበት ነገር ላይ ከበፊትም ጀምሮ በተለይ እስረኞች ታሰሩ ስቃይ ላይ ናቸው የሚለው በሚደረገው የተቃውሞ እንቅስቃሴ ሰዎች ሲያደርጉ የሚደርሰው ብሩታል የሆነው የአምባገነኖች ምላሽ ወጣቶች ላይ የሆነ ነገር ሲደርስ ያለው ስሜት እኛ ዕለት በዕለት ነው ያንን የምናስተናግደው እና ህመም ብቻም ሳይሆን የመጠቃት ስሜት የጥቃቱ ስሜት ድርብርብ ስቃይን ነው የሚሰጠው እና በዛ ውስጥ ነው በየጊዜው የምናልፈው። አሜን መረጃው በአጠቃላይ ኢንጀነራል የሀገራችን መከራ ያማል። መረጃ ሆኖ ስለመጣ ሳይሆን በእንደዚህ አይነት ሁኔታ ውስጥ ከጊዜ ወደ ጊዜ በዚህ አይነት ሁኔታ ውስጥ የምታልፍ ሀገር ልጆች መሆናችን በራሱ ያማል። ከዚህ ሁኔታ ጋር ደግሞ በቅርብ መካድም አይቻልም። ምክንያቱም ሚዲያ ያለን ነገር ይሄ እንደሚታየው ያንግል አያያዝ አለ። ላይክ ጥሩ ነገር እንደሆነ ሀገር እንደደመቀች ምናምን ብቻ መስራት የሚፈልጉ እንትኖች አሉ። እኛ ደግሞ
የፈጠርነው አይደለም ያለ ክንውንን ነው በሀገሪቱ ላይ ያለውን ብዙዎች ሊሰሙት የማይፈልጉትን ወይም የሚሸሹትን ፋክት የሆነውን ነገር የሰዎችን መከራ የፍትህ መጓደልን የሰብአዊ መብት ጥሰትን የህግ መዛባትን ወይም እነኛ አይነት ነገሮችን እንሰራለን እነኛ አይነት ነገሮች ደግሞ በሰው ልጅ ላይ ምን ያህል ተጽዕኖ እንደሚያደርግ ምንም የሚያጠራጥር አይደለም ኢቭን ያንን ባላንስ ለማድረግ የምናደርገው ትግል እጅግ በጣም ነው የሚያሳዝነው እርስ በርሳችን ለመደጋገፍ ሞራል ዛሬ መቲ እንዴት ናት በሀገር ቤት በነበርሽበት ጊዜ በእነኛ ብዙዎች ጦርነት ጊዜያቶች በተለያዩ ቦታዎች ስትጓዥ አትሊስት ለመቲ ልሰጣት የሚችለው ስሜቷን ዘና ሊያደርግ የሚችል ነገር ነው በሚል በመደወል ላበረታሽ ሞክር ነበረ ባላንስ ማድረግ እና ጸሎት እናደርጋለን አንዳንዴ በተለይ አሁን መቲ ባለፈው ሰውራሽ እንዴት ነበር ያለፈው እላለሁ እንዴት ነው በምን አይነት መንገድ ነው በምን አይነት ስነልቦና ነው እነኝን ነገሮች እንግዲህ የእናትነት ስሜት አለኝ ራሱ ልጄ አለ በጣም ብዙ ማስፈራሪያዎች በተለይ አሁን የሚደርሱኝ በልጄ ላይ ነው እና እነኛን ነገሮች የስራው ስሜት የስራው መከራ እንዳለ ሆኖ እንደገና የላይፍ አንስቴቢሊቲ እንዳለ ሆኖ የተለያዩ ጉዞዎች አድርጌያለሁ ከቤተሰብ የተነጤ መቆየት እንደ አዲስ አትሞስፌር መላመዱ እንዳለ ሆኖ እንደገና የጭካኔያቸው ብዛት በልጄ ባላዛር ላይ ማስፈራራት ምናምኖች የሚደርሱትና እነኚህ ሁሉ ነገሮች እንዴት ነው የሚቋቋመው ላለው ያው የተለያዩ ዘዴዎችን እጠቀማለሁ ጸሎት አደርጋለሁ ስሜቴን አውጣለሁ ብዙ አለቅሳለሁ በጣም ብዙ ነው ባለፉት ወቅቶች በኢሳት ዘመን አንዳንዴ እላለሁ ለራሴም ቆም ብዬ ለህሊና ምንም ነገር አላደረኩም የገዘፈ ነገር ምናምን ለሀገሬ ለኢትዮጵያ የሚሰማኝ ሁሉ ነገር አላደረኩም ግን በሙሉ ልቤ አቅራታለሁ በሙሉ ልቤ እንባዬን ሰጥቻለሁ ብዙ ሌሊቶች ስለ ኢትዮጵያ አቅሻለሁ ቀላል አይደለም አሁን ይሄ ስለሆነ ደግሞ ልክ ነገሮችን ተንካሉ በኋላ ወደ ህይወታችን ውስጥ ነው የገባነው ይሄ አንዳንዴ እኔ በጣም በፊት ላይ ይገርመኝ ነበር አሁን በደንብ ነው የምስቀው ለገንዘብ ብላችሁ እና በቅርብ ርቀት በዙሪያችን ያሉ ሊመሰክሩ ይችላሉ ከምናገኘው የሚያካፍል ልብና የሚያካፍል የደግነት ማንነት ስላለን ነው እድሜያችንንም ለሀገራችን ልናካፍል የመጣነውና የተለየ ነገር አግኝተንበት አይደለም እንደውም በእንደዚህ አይነት ህይወት ውስጥ ማለፍ የሚቀማው ነገር ይቀማል አሴም ታይም ደግሞ የሚሰጠው ነገር አለ ትልቅ ፍቅርና እርካታ አትሊስት ሰላማዊ እንቅልፍ ይሰጣል የሆነ ነገር ትንሽም ብትሆን ለማድረግ እየሞከርን ነው ብለን ስናስብ የሚሰጠው ነገር አለ እኛ ቀላል ነገሮች አላሳለፍንም ከዛ በኋላ በተፈጠሩት ነገሮች ራሱ ቀላል ነገሮችን አላሳለፍንም ብዬው አላውቅም የተለያዩ ከዚህ ከለውጡ በኋላ ለብዙ አመታት በጽናት ጸንቶ የነበረ ቡድን ሁሉ ክራክስ ያረጋይታል ቀላል አይደለም ግን ከኮዙ መላቀቅ ስለማንችል ያዝነው ነገር እውነት ስለሆነ አብረን እንሰራ የነበሩ ሰዎች ተፈራርጀን የሆነ ተባብለን ይታያል ግን ዋና በፊትም የተነሳንበት ዓላማ አሁንም የምንሰራበት ዓላማ ሀገርና ህዝብ ነው ብለን ካሰብ እንደዚህ አይነት ቅጥልጥል ነገሮች አያስቆሙንም እና ለዛም ነው ያለነው ብዬ ነው ማስበው መቲ ልክ ነው ብዙ ነገር ነው የነካካሹ ብዙ ቁስላችንን ነው የነካካሹ ምንም ይሁን መቼም እኛ ሰላም እናገኝበታለን የህሊና ሰላም እናገኝበታለን እንቅልፍ እናገኝበታለን የሁሉ ዘመን አልፎ ቁጭ ብለን ወደ ኋላ ምን ሰራን ብለን ስናስብ ለሀገራችን ድምጽ ሆነናል ከህዝብ ጎን ቆመናል ከሚያለቅሱ ጋር አብረን አልቅሰናል ከሚጮሁ ጋራ ወይም መጮህ ለተከለከሉት ጮኸናል የሚለው ነገራችን መቼም የሚነሳ ነገር አይደለም ይሄን ምለው ያለምንም እንትን እውነት ስለሆነ ነው እንደዛም ሆኖ ይሄ እኮ የምትሰሩት ነገር ምን አርፋችሁ አትኑር ማርፋችሁ አትቀመጡ ምናምን የሚባሉ ነገሮች ይነሳሉ
ሰዎች ይህን ስላሉ ይቀራል ማለት አይደለም። የዛሬ 20 ዓመት በ1997 ላይ ያ ሁሉ ማህበረሰብ ወጥቶ ራሱን ዲሞክራሲን ኤክሰርሳይዝ ብልጭ ብላ የነበረችን ዲሞክራሲ ኤክሰርሳይዝ ያደረገው በቴሌቪዥን ክርክር አይቶ ነው። እነ ፖለቲከኞች የቅንጅት ፓርቲዎችና የኢህአዴግ ሰዎች አንድ ላይ ቁጭ ብለው ሲወያዩ ዲቤት ሲያደርጉ በሀሳብ ሲፋጩ አይተው ያ ፍጭት በዛ ጥያቄና መልስ ብዙ አዌርነስ ይወጣል፣ በማህበረሰቡ ላይ እውቀት ይወጣል። ስለዚህ እውነት ስለተገለጠለት ማህበረሰቡ ግር ብሎ ወጥቶ ይሄንን ነው የምንፈልገው ብሎ ተናግሮ በሰላማዊ መንገድ ራሱን ገልጾ በሰላማዊ መንገድ ከመረጠ በኋላ በዛ በኋላ ተከለከለ። ከተከለከለ በኋላ ተገደለ፣ ተሳደደ፣ ብዙ ዋጋ ከፈለ። ነገር ግን ሚዲያው ባይኖር ኖሮ ያ ነገር ይሆን ነበር። በዛ ደረጃ ሊወጣ ይችል ነበር። በዛ ደረጃ ንግግሩ፣ ፕሬሱ፣ በየቀኑ የሚጻፈው ጋዜጣው፣ ምኑ ያ ሁሉ ነደረጅ እንደምናምን ያሉበት ሁሉ ያ ፕሬስ አንድም የፕሪንቲንግ ሚዲያው የጋዜጣው የመሳሰሉት ጋዜጣው፣ መጽሔቱ፣ ሌላው ደግሞ በአደባባይ የሚታይ ቴሌቪዥን ነበረ እና የሚዲያውን አስፈላጊነት ከዛ ጀምሮ እስከዛ ድረስ የሚካድ አይደለም። ከዛ በኋላ ኢሳት ብቸኛ አማራጭ ሆኖ ከመጣ በኋላ ያንን ሁሉ አገልግሎት ሰጥቶ ብዙ ነገር ተሰርቶበት ብዙ ሸፍጥ ተሰርቶበት አሁን እንደ በፊቱ ባይሆንም እኛ ግን በኢሳት በኩል ያለፍን ያንን ሁሉ አገልግሎት የሰጠን ሰዎች ዛሬም በአገልግሎታችን እጅ አንሰጥም ብለን ቆመናል። ስለዚህ የሚዲያው አስፈላጊነት ማህበረሰቡን በመግለጥ ደረጃ፣ በማነቃቃት ደረጃ፣ በማሰባሰብ ደረጃ ምን ያህል አስተዋጽኦ አለው ብለሽ ነው የምታስቢው? በጣም ጥሩ እንትን ያመጣሽው መት የሚገርምሽ ነገር አሁን በዚህ ሰሞን ያለው ሁኔታ ከኢሳን ጋር በተያያዘ የሚያስታውሰኝ የኢሳት የመጀመሪያውን ጊዜያቶች ነው። ገርምሻል። በመጀመሪያ ጊዜ ላይ ኦፍኮርስ ሁሉም ነገር የየራሱ ጊዜ አለው አይደል? ወደ ማህበረሰቡ ለመስረጽ የተለያዩ ነገሮች ይደረደሩ ነበረ። የተለያዩ የፍርሃት ልንለው እንችላለን፣ መጠራጠሮች፣ ወዴትም አይደርስም ምናምን የመሳሰሉት ነገሮች ነበሩ። ግን በጽናት በመቆየት የኢትዮጵያ ሕዝብ እምነቱን ጥሎበት እውነት ለመናገር በስራው ላይ ብንሆንም እኛ በፕሮፌሽናል ስራው ላይ ብንሆንም ኦፍኮርስ የማስተባበሩን የኢሳት ገቢ ማሰባሰቢያዎችን የተለያዩ ቦታዎች ላይ ኢሳት ለሚዲያ ብቻ አልነበረም። በወቅቱ እንደ ጥላ ነበር ብዙዎች የሚገናኙበት መድረክ መሆኑ ነበርና በጉጉት የሚጠበቁ አመታዊ ኢቨንቶችን ነበሩ በመላው ዓለም ከሰሜን አሜሪካ፣ በአውሮፓ፣ ሳውዝ አፍሪካ፣ አንደርሳውም አውስትራሊያ፣ በተለያዩ ቦታዎች ላይ በካናዳ ሰዎች የሚገናኙበት የሚወያዩበት ከሚዲያም ባሻገር ልክ እንደ አንድ ኢትዮጵያኖች ኮሚኒቲ አይነት ስብስብንም መፍጠር የቻለ ነበር። የቅርብ ጊዜ ትውስታ ነው እና ወደዛ አይነት ስሜት ውስጥ እስከሚመጣ ድረስ ጥቂቶች ነበር እና አሁን ያንን ነው የሚያሳየኝ ያህል ከዛ እያደገ መምጣቱ መጀመሪያ እንደውም በኢሳት ጊዜ አዲስ ነበር በሳተላይት ወደ ኢትዮጵያ የሚገባ ሚዲያ ኢሳት መጀመሪያው ነበር። የኢሳት ተመክሮ አሁን በዛ ላይ ላለፉት አመታት በዚህ የሚዲያው መስክ ላይ በተለይ ሁልጊዜም እንደምንለው ፐርሰናል ላይፋቸው ወጥተው እንስጥ ሀገሬ ለኔ ምን አረገችልኝ ሳይሆን እኔ ለሀገሬ ምን ላርግላት ብለው ያሉ ስብስቦች ነው። ትናንትንም ተፈትነው የመጡ ነው። ለምሳሌ በፕሮፓጋንዳ መንገድ ወይም የመንግስት ደጋፊ ስለሆኑ ወይም የሆነ ሚዲያ ደጋፊ ስለሆኑ መተው በመሰላቸው መንገድ ኢቭን በወረደ መንገድ እድሜያችንን ዘመኑን ባላገናዘበ በወረደ መንገድ ሊተቹ ሊወርፉ ቃሉ ራሱ ሊሳደቡ ምናምን ይችላል። እውነታውን ግን አይቀይሩትም። እውነታውን ያውቁታል። ብዙዎች እውነታውን ያውቁታል ብዬ ነው የማስበው እና የዛ ልምድ ያለ በትናንት ውስጥ ታይተን እዚህ የደረስን ወይም ያለ አዱኛም ሆነ ማባበል ወይም የተለያዩ ነገሮች ያልቀየሩ ትናንቱ ኑሯችን ያልተለየ
አሁንም ድረስ ቮለንተሪ በሙሉ ፈቃደኝነት በሙሉ ክብር ለኢትዮጵያንና ኢትዮጵያዊነትን ለማገልገል የቆምንና ያ የሚታይ ነው። የሚዲያ አስፈላጊነት አለ የሚባል አይደለም። አንደኛ ሚዲያ ብዙ ጊዜ ከኢሳትም ከምንም አይተው ገቨርንመንቱን ወይም እያስተዳደረ ያለን አካል ከስር ከስር ክሪቲክ ማድረግ ብቻ አይደለም። ያለንን ባህል በማስጠበቅ የጋራ የሚያስማሙንን እሴቶቻችንን በማስጠበቅ በማሰናሰል አሁን እንግዲህ ከባለፈው ጊዜ ጀምሮ ያሉት ስርዓቶች ከሚያገናኙ ነገሮች ይልቅ በሚያለያዩ ነገሮች ላይ በመስራት የራሳቸውን ወንበር በማስጠበቅ ላይ ናቸው። እንግዲህ የተለያየ ማንነት፣ የተለያየ እምነት፣ የተለያየ አካባቢ ብንኖርም በጋራ ኮመን የሚያደርገን ኢትዮጵያ የሚባል አይደንቲቲ አለ። ኢትዮጵያዊነት የሚባል አይደንቲቲያችን ላይ ክፍተቶች በመፍጠር ለማነጣጠል ነው የሚሰሩት እና ያንን ባፋረሰ መንገድ ሐረር ስለ ጎንደር፣ ጎንደር ስለ ጎጃም፣ ጎጃም ስለ ጋምቤላ፣ ጋምቤላ ስላኛዋት እንዲሰሙ አንዱ ከአንዱ ጋር እንዲሰማማ ወይም በሚያለያይ መንገድ ብቻ ሳይሆን በሚያሰናስሉ መንገዶች ላይ ያሉ መረጃዎች እንዲዳረስ ለማድረግ አንዱ ሮል የሚጫወተው ከፍተኛው ሮል የሚጫወተው ሚዲያ ነው። የሀሳብ መሸራሸሮች እንዲኖር የሚጫወተው ሚዲያ ነው። ህዝብ እየደረሰበት ያለውን ነገር ያውቃል። ኦፍኮርስ ከዛው ከህዝቡ ያለውን ነገር ነው ይዘን የምንመጣው አይደለ? የምናቀርበው መብቱን መጠየቅ እንዳለበት መብቱ እየተጣሰ እንደሆነ አንዱ ማሳወቂያ ሚዲያ ነው፣ መማማሪያ ነው። የሚዲያ አስፈላጊነት ምንም ጥርጥር የለውም። አሁን ብዙ እንግዲህ ቅድም እንዳሉት ሶሻል ሚዲያም ላይ ሌሎች ነገሮችም ላይ ማበጣበጥ ነው ምናምን ነው። ሚዲያ ሲባል ሶሻል ሚዲያ ብቻ ነው። የሚዲያ ኤቲክስ አለ። በሚዲያ ማለት በጨዋነት በተገቢው መንገድ ሰዎች ሀሳባቸውን በተገራ መንገድ ሀሳባቸውን እንዲገልጹ፣ ሀሳቦች እንዲሸራሸሩ፣ እውቀት ያላቸው ስለ አንድ ነገር እውቀት ያላቸው ለሌላቸው እንዲያካፍሉ የምናደርግበት አንዱ መድረክ ሚዲያ ነው። ህዝብ እየሆነ ያለውን እንዲያውቅ እየሆነ ያለውን ነገር እንዲረዳ ከማድረግ ባሻገር መብቱን እንዲጠይቅ የምናደርግበት መንገድ አንዱ ሚዲያ ነው። ያ ባይሆን አምባገነኖች ወይም በስራቸው የማይተማመኑ አስተዳዳሪዎች ሚዲያን ለማፈን ሩቅ ሄዱም ነበር። ወይም አሁን እንደሚደረገው ለዲጂታል ሰራዊት ወይም መጥቶ ለማሸማቀቅ ምሁራኖች ወይም ሰዎች መጥተው ስለ ጉዳዩ ጥልቅ እውቀት ያላቸው ሰዎች መጥተው እንዳይናገሩ ወደ ሜዳው እንዳይመጡ በማሸማቀቅ አፋፍ በማለት ለማስወገድ ጥረት የሚያደርጉት የነቃ የተደራጀ ያወቀ ማህበረሰብ መብቱን እንደሚጠይቅ ጠንቅቀው ስለሚያውቁ ነው። ልክ እንደ ትናንቱ። ይሄ ደግሞ የማይቀር ነው። ሚዲያ አስፈላጊ ነው። መልካም። በተለይ በጣም ስሜት ውስጥ የምንገባው ነገር አለ እና የሆነ ነገር አየር ላይ ሲመጣ ያንን አየር ብቻ ይዞ የመቀጠል ነገር፣ ነገ የሚባለውን ነገር የመተው፣ ትላንት የነበረውን ነገር በአንድ ጊዜ የመገልበጥ የመተውና ወደ አንድ አቅጣጫ ብቻ ለዛች ለጊዜያዊ ነገር በስሜት ውስጥ የምንሄደው ነገር አለና አሁን እኛ ሚዲያውን ወደ አንድነት ሰብሰብ ብለን መተን ነገንም የምናይበትም ነው። ለነገም ይጠቅማል ብለን ነው። አሁን ለምሳሌ ብሔር ላይ የተመሰረቱ ብዙ ሚዲያዎች አሉ። አው አውዱ ብሔር ስለሆነ ጎጥ ስለሆነ ህገ መንግስቱም እሱን ስለሆነ መንግስትም የሚያደርገው የብሔር የጎጥ ነገር ስለሆነ ሰዎች በብሔራቸው ተደራጅተው የራሳቸው ሚዲያ ከፍተው መንቀሳቀሳቸውን ያው ምንም የምታረጊው ነገር አይደለም። በቃ ይሄ ነው ያለው። አሁን እሱ ላይ ምንም በዚህ ሁሉ በዚህ ውጡ የምትያቸው ነገር ምንም የምትቃወሚው ነገር አይደለም። ነገር ግን ነገ የሚባል ነገር አለ። ኢትዮጵያ እንደ ሀገር ከቀጠለች ያንዳንዱ ብሔር ብሔረሰብ በአንድነት ሊኖር የሚችል ለሁሉም መድረክ የሚሰጥ ሁሉንም እኩል የሚያይ ህዝብ ያስፈልጋል። ያንን ህዝብ ደግሞ በዛ መልኩ ውስጥ እንዲያልፍ በእውቀትም በመረጃም ለሁሉም
አየር እየሰጠ ድምጽ እየሆነ በሁሉም አቅጣጫ የሚያሰባስብ ጠንካራ የሆነ የሚዲያ አገልግሎት ያስፈልጋል ብዬ ነው የማስበው። ለዚህ ነው ኢሳን አንደኛውን ዋነኛው ስራው አሁን እኛ ዜግነት ፖለቲካ ላይ ያተኮረ ነገር ነው የምንሰራው። ጋምቤላው ምምጣ፣ ደቡብ ምምጣ፣ ምስራቁ ምምጣ፣ ምኑ ምምጣ ይስተናገዳል እኛ ሚዲያ ላይ። የብሔር ሳይሆን የኢትዮጵያዊ ነው። ምክንያቱም ትላንት ኢትዮጵያ ነበረች፣ ዛሬም አለች፣ እየተፈተነች ነው። ነገ ደግሞ ለምትመጣው ኢትዮጵያ ለሁሉም መድረክ የሆነ እኩል የሆነ አገልግሎት የሚሰጥ አዲሱንም ትውልድ በመከባበርና አንዱ ለአንዱ ያለውን ነገር በተቀባይነት በሰላም እንዲያጸና ሚዲያ ያስፈልጋል የሚል አቋም አለና ምናልባት ከነገ ጋር አነጻጽረሽ የኢሳን አይነት ኢትዮጵያዊ የሆነ ዜግነት ተኮር የሆኑ እንደዛም ሆኖ ግን የሁሉንም ዜጋ መብት በእኩልነት እንደያስፈላጊነቱ የሚያከብሩ ሚዲያዎች አስፈላጊነታቸውን በዚሁ ውስጥ ሀሳብ ስጭበት። በጣም ጥሩ። አዎ ኢሳን የኢትዮጵያኖች ሚዲያ ነው። ለኢትዮጵያኖች ክንውን ውስጥ ደግሞ ያሉ ነገሮች ሁሌም ይዘገባሉ ያለ ነው። ላይክ የተደረጉ ያሉ ነገሮች ይሄ አሁን የተያዘው ትሬንድ ጽንፈኛ የሆኑት ጽንፈኛ ሊሉን ሁሌ ይሞክራሉ። ስለ አንድ ብሔር ለምሳሌ አሁን በአማራው ክልል ላይ በመላው ሀገሪቱ በአማራ ማህበረሰብ ላይ እየደረሰ ያለውን ነገር በምንሰራበት ወይም በምንዘግብበት ጊዜ ይሄንን ለምን አላችሁ ጽንፈኞች ናችሁ ወደሚል እንዲያመራው የአማራው ማህበረሰብም ልክ እንደ ኦሮሞ እንደ ትግሬው ማህበረሰብ እንደ አፋሩ እንዳኛኩ ከኢትዮጵያ ማህበረሰቦች አንዱ ነው። ስለዚህ ያንንም እንሰራለን። ምንም ነገሮች ይከናወኑ በሀገሪቱ ላይ እንሰራለን። ያንን ነው እንግዲህ የማየው። ያልሰራንለትም ነገር ሳለ እንዲያው ያከሁን ከኢሳትም ጀምሮ ከኢሳት በፊትም እኔ አሁን እንደውም እንደዛ ምለው የተወለዳችሁበት ከዚህ ወጣችሁ ለካ በባንዲራው ስር አንዳንድ አስተያየቶችም ስለማይ ነው ኢትዮጵያ ስም ያላችሁ ምናምን ይላሉ። ያስ ማህበረሰብ የኢትዮጵያ ያኔ ስለ ጋምቤላው ስለ አኝዋኩ ስለ ኬት መጥቶ አሁን ጽንፈኛ መስለን ታየናቸው። ለአማራ ስትናገሪ ጽንፈኛ ትባያለሽ፣ ለሌላው ስትናገሪ ኢትዮጵያዊ ትባያለሽ። እና እንዲህ አይነቶች እንትኖች በሂደት ለህሊናቸውም ነው የምንተው በሂደት ይስተካከላሉ ያስባለሁ። ያወቀ ማህበረሰብ ከስተቱ እየታረመ ይሄዳል። እንግዲህ አውቆ የተኛም ቢቀሰቅሱት እንደሚባለው ለማሸማቀቅ ከፈለጉ ለማስቆም ቅድም እንዳልኩሽ አይነት ሜትር ለመጠቀም የሚፈልጉ ወይም ህሊናቸውን ያወቁ እንዳላወቁ ያው ጊዜ ብዙ ነገር ያሳያል። አብረን እንሰራ የነበርን ራሱ በፊት የነበራቸውን ትናይተን አጥተው ህዝብ ሲሞት ህጻናት እናቶች አቅም የሌላቸው ውጊያ ያልገጠው ሲጀመር መንግስት የህዝብን ደህንነት ማስጠበቅ ነው ስራውና ያንን በጣሰ መንገድ በንጹሃን ላይ የጥይትና ድሮን ሲዘንብ በዝምታ ሲያዩ ተመልክተናል። ያማል በቃብ ነው እንዲህ ስለሆነ እነሱ እንዲህ ስለሆኑ ጽንፈኞች ምናምን የሚሉ ነገሮች አይተናል። እንደዚህ አይነት ነገሮች ብዬ አላውቅም ከዚህ በፊት መጥተና ሁልጊዜ ይገርመኛል። እንደማንኛውም የኢትዮጵያ ክፍል ናቸው በየትኛውም ቦታ ላይ የሚደርሱ መከራዎችን የሚደርሱ በተለይ በንጹሃን ላይ የሚደርሱ ግፎችን ሁልጊዜ እናቀርባለን እንቃወማለን። በሁሉም ቦታዎች ላይ ሁልጊዜ በፊት በኢሳቱም ጊዜ በዚህን ጊዜ ለዚህኛው ስንፈረጅ በዚህኛው ጊዜ ደግሞ ይናችሁ ስንባል በዛ ጋር በኢትዮጵያዊነት ባለን ነገር ጸንተን መስራት ያለብንን ሰርተናል። ብዙዎች ያስታውሳሉ። ዛሬም እንጥራለን። ልክ ነው። ሚዲያ መደገፍ አለበት። ስሜት ነው። ለምን ደግሞ ያሁኑን መሆን ያለበት ይሄ ልክ መታከት
ያኔም ጥቂቶች ነበሩ በሰዓት ላይ ከዛም ይቆረጡ በሰፖርቱም በኩል ላይ እንግዲህ ደጋግሜ እንደምለው ለውጡ በመጣ ጊዜ ያው ሁሉ ህዝብ በሁሉም የዓለም ክፍል ሲወጣ አንዳንዶች እኛ ነበርን የጉዳዩ አስፈጻሚ በሚመስል መንገድ በፍጥነት መጥተው ብዙ ነገር ሲሆን አይተናል እናስተውላለን ሁላችን ማለት ነው። አሁንም የተለያዩ ምክንያቶች ለመደርደር ልክ እንደ በፊቱ ለመደርደር በቃ ምንም ያላረጉ እንደውም አንዳንዴ ፖለቲካ ማለት ምናምን የሚሉ ሰዎች እንደውም ፐርሰናል ይላሉ ምንም ያረጉ አይመስልም እና እንደዚህ ጋር ይብዛ የሚነስ በፊትም ከምጠቀምበት ጋር የሆኑ በደንብ ማጣራትም ይቻላል የሆኑ ሰዎች በሁሉ ነገር ላይ ጥረት እያደረጉ የግድ ይሄን ብቻ የሚልም ነገር የለም በፊትም 4-5 ሰዓት መኖር አለበት የነበረ አቋም ነበር አሁንም ገባን በሚሉት መንገድ ሌላው ቢቀር እንደው ማንሳት ካለብኝ እንደው ነፃ ንግግር እንደዚህ አይነት ፕሮግራሞች ወደፊት እንሰራለን የሚሰማንን ስሜት የምናወራበት በቃ በደንብ መስራት ነው ፈልገው ነው እንደዚህ መነጋገራችን ቀለል ባለ ሁኔታ ነገሮች ማምጣታችን የሚቀር አይመስለኝም እና እዚህ ኡበር ተጠቀማለሁና አንድ እንትን እየወሰደኝ ያው ፐብሊክ ፊገር ስለሆነ አስታወሰኝ ወቀን ሰላም ሲመት ይሻላል ምናምን ከዛ ነበር የሚመስለኝ ላይ እዚህ ነው ያለሁት ምናምን አልኩት ከዛ ገርምሻል ብሎ ማውራት ጀመረ ኦኬ እንደምን አለ ስሙን ጠየቁትና እኔ ምንም ስንቱን ነገር አምናል ስንት ሆነ ምናምን አለ እሺ ቶ በቃ ስንቱ ሌላ ነገር አታያ የበጎ አድራጎቶች የምታግዛቸው ነገር አለ አልኩት በትህትና አለ በጣም ይቅርታል ለሀገሩ በሀገር ጉዳይ ናቶኒ ጋር የሆነ ኮንትሪቢዩት የማያደርግ ሰው ጋር ኦፍ ኮርስ እንትኑ አባባሉ ምናምኑም ራሱ ደስም ስላላለ ነው ወጣቱ አላነጋገርም ብዙ አላወራም ከዚህ በኋላ አልኩት ማለት በቁጣም ባይሆን ብዙ አላወራም አትሊስት ገባኝ ባለ በትምህርቱ መንገድ ሊሆን ይችላል በበጎ አድራጎቱና አንዳንዴ ወይ በቃ ለብተን ወይን ኢትዮጵያ ፖለቲክስ በጣም የኢትዮጵያ ፖለቲክስ እና የኢትዮጵያ እንቅስቃሴዎች ላይ ብዙ አድርገን ቢሆን ኖሮ የሀገራችን ቅርጽ አይሆንም አምባገነኖች እየተቀያየሩ አይፈልግም ነገር በየቤቱ የሚያወራው ሁሉ ተሳትፎ ቢሆን ኖሮ አዎ እውነታው እሱ ነው እና ልክ በቃ የታከተ ነገር ያው ሰለቸ ነገር ሀገር የቆየችው ክቡር ህይወታቸውን በተለያየ ጊዜ በሰጧት ዜጎቿ ልጆቿ ክብር ለነሱ ክቡር ህይወታቸው በተለያዩ ጦርነቶች ለሉዓላዊነቷ ኢትዮጵያ ተብላ ለመኖር ከውጪ ወራሪ ወይም ኮሎኒ ሳትደረግ ከነክብሯ ከነሞገሷ የፈለገ ዳቱ ለመሆኑ ይሁን ትልቅ የሚባል አስተዋጽኦ ያደረጉ ትንሽ ነገር ስናደርግ እና በተለያዩ ቦታዎች ላይ ምን ደጋግመን ሩም በአንድ ቀን አልተገኘ ደጋግመን መሞከራለን በሀገር የእኩል ሀገር እስከምትሆን ድረስ ትውልድ ይቀባበላል ወደ ይሄ በሆነ ቦታ ላይ ድምድም የሚደረግና የምናስቆመው ነገር አይደለም የኔ ልጅ መብት ይጠይቃል የሱ ልጅ መብት ይጠይቃል ካልመጣ ማስጠበቅ እነኛውን እኮ በውጭ ያሉት አሁን በእኛ ሀገር በቅብ ትክክል በመቀባት ነገሮችን በመቀባባት ዋናውን ፕሮብሌም የሚባለውን ነገር ያጠፉ ይመስላችኋል አይደለም መሰረታዊ ችግር እስካልተፈታ ድረስ በህግ በእኩልነት በፍቅር እስካልተዳደርን ድረስ ዜጎች ትውልድ መብት መጠየቁ ነው ይቀጥላል እና ያንን በማፈን
ለማሸማቀቅ በመፈረጅ ነው ማስቆመች መንግስታት ሲያልፉ አይተናል ብዙ በእኛ ግን እንኳን ብዙ ነገር ፋይ የታሰሩ ሲፈቱ አይደል ከትንሽ አምባገነኖች እና ወደ ከፋ ነገር ሳይሄድ ቆም ብለን ብናስብ እና ለነኝም ነገሮች የዜግነት አስተዋጽኦ ግዴታ ነው አስተያየት መስጠት ቃላት ያሳማሩ እንዲህ ቢሆን እንደዚህ ቢሆን ሌሎች ጥራት በሚያደርጉበት ነገር አስተያየት መስጠት ለፐብሊክ ላይ ያለን ነገር ወይም እየተደረገ ያለ ነገር ላይ በዜግነትም መብት ግን የሚያምረው በባህል ወጋችን እንደው ግብዣ እንኳን ሰው ሲጠራ ምን ይዤ ልሄድ ብሎ ያስባል ይሄ በጣም የሚበረታት ከመተጋገዝ ከማክበር ሁሉ ያለ ነገር ማለትና ስም ብሎ እንዳሰኝ ምንም የዜግነትን ነገር ሳይደረግ እንደ ሙሉ ዜግነትን መንሳት መቀማት ማንንም ባይችል ባገነኖች እንደሚያስቡት ሊያጠቁ ወይም እንትን ሊሉ ይችላሉ እንጂ ዜግነትና ሀገርን መቀማት አይቻልም ጊዜ ጉዳይ ነው እንጂ አይቻልም ሁልጊዜ እና ቢያስቡበት ጥሩ ነው ብያስባለሁ ማለት የሚችሉትን ገባን ባሉት መንገድ ላይ እኛ አይደለም ያኔም እርግጠኞች ነበር እንኳን ብዙ ልምድ ብዙ ጽናት ብዙ ነገር ሰተን ያንዳንዱ ቀን እኮ ልምምድ ነው ማለት እዚህ ቦታ ላይ መገናኘታችን ሁላችንም በዛ እስከሄድንበትም ድረስ በፊት የነበሩ የስራ ባልደረቦቻችን ምንም እኮ በብዙ ነገሮች ውስጥ አልፈን ጸንተን እና በየጊዜው የምታደርጊው ነገር እኮ ከምችት እየሆነ ነው የሚሄደው ከአንዱ ልምምድ ወደ አንዱ ልምምድ ነው የምትሄጂውና በዚህ ጊዜው ማድረግ አለብን መልካም በጣም ጥሩ ሐሳብ ነው ያነሳሽው ጊዜው በሚጠይቀው መንገድ እንደየሁኔታው ትግላችንን እንቀጥላለን ቅብብሎሽ አለ እኛ እስከምንችለው ድረስ እስካለን እዚህ ምድር ላይ ሰርተን እናልፋለን ሌላው ደግሞ የሚቀጥለው ትውልድ ደግሞ ለቀጣዩ ይቀጥላል እንጂ ቁጭ ብለን ተስፋ ቆርጠን ልክ እኛ ጋር ሲደርስ ቅድም ያልሽው ነው አባቶቻችን እየተቀባበሉ ብዙ መስዋዕትነት ከፍለው እዚህ ያቆዩዋትን ሀገር እኛ ላይ ሲደርስ አይ የራሷ ጉዳይ ብለን የምንተወው አይደለም እነሱ አምጥተዋታል እኛ ደግሞ በምንችለው አቅማችን በፈቀደ ደግሞ ለሚቀጥለው ትውልድ በምንችለው አቅም ይሄን ነገር እንራመዳለን ግን አንቺ ያልሽው ነገር አሁን እንደው ሳላስበው አነሳሽ በጣም ጥሩ ነው ለተቀማጭ ሰማዩ ቅርብ ነው የሚባለው ነገር አለ እና የሚሰሩ ሰዎችን ልክ ሰዎች ለስራ አደባባይ ለአገልግሎት ሲወጡ ድንጋይ ለመወርወር ብቻ እንደዚህ ተደብቀው ድንጋይ ይዘው የሚጠብቁ ብዙ ሰዎች አሉና ለምንድን ነው ነቃፊ ብቻ ይሆን ነው ችግር እስካለ ጠጋ ብሎ ይሄ በዚህ ቢሰራ ብሎ አብሮ ተሳትፎ አንቺ እንዳልሽው ሰው ድግስ እንኳን ሲሄድ ምን ይዤ ልሂድ ይላል ምንም አይነት አገልግሎት ሳይኖር በየአቅጣጫው ሰው የሚሰሩ ሰዎችን ደብድቦ የመምታትና የማክሸፍ ከየት የመጣ ባህል እንደሆነ አላውቅም በዛው ልክ ደግሞ በጣም ኃይለኛ ተቆጪ ተሳዳቢ ስነ ምግባር የሌላቸው ምናምኖች ደግሞ ግር ብሎ ደግሞ ሲከተል ታይዋለሽ በጨዋነት በኢትዮጵያዊነት በዜግነት ሁሉንም እኩል የሚያዩ ለሌላው ሳስተው ተጨንቀው ተጠበው ዜና አረጋግጠው ለኢትዮጵያ ድምጽ የሚሆኑትን ደግሞ ይሄ ዝምተኛው ምለዋለን ይሄ ዝምተኛው ዝም ብሎ ስራውን የሚሰራ ይሄኛውን ደግሞ እዛ ላይ ጮክ ብሎ ለመናገር ደግሞ አቅም የሚያገኙ ሰዎች አሉና በጣም ይደንቀኛል እና ይሄ መገሰጽ ያለበት ነገር ነው ሰዎች ስተት ሲሰሩ ስተት ሰርታቸዋል ማለት ልክ ነው ተገቢ ነው ማናገር ማስተካከል ልክ ነው ስራዎቻቸውን ግን ስራ ስለሰሩ የሚመጡ ነገሮችን ግን አይ አትረቡ ማለት ግን አይቻልም ቤት ቁጭ ብሎ አትረቡ ማለት አይቻልም ብዙ ዋጋ የሚከፍሉ ሰዎችን ምናልባት በዚህ በሚዲያው ላይ በተለይ በመንሰራው ነገር አሁን ኢትዮጵያ ሁለተኛ ዓመታችን ነው እኛ የመሰረት ነው የኢሳን አገልግሎቱን ከጀመረና እዛ ላይ እውቅና የሰጡ ይሄ ሚዲያ እንዲቀጥል የሚፈልጉ ሰዎች መልእክቶቻቸውን እየላኩልን ስለነበር ምናልባት የተወሰነውን መልእክት አቀናብሮታል ኤዲተራችንን እንስማውና ተመልሰን እንምጣ ገሊላ ሰላም ውድ ኢትዮጵያውያን ወገኖቼ ኢሳን ሳተላይት ቴሌቪዥን ሰርቪስ አገልግሎት እየሰጠ ይገኛል በአሁኑ ሰዓት ላይ ዜናዎችን ትንታኔዎችን ስለ ሀገራችን ፖለቲካ
የተለያዩ ግንዛቤዎችን እንድናገኝ ለህብረተሰባችን እየተላለፈ ይገኛል። ይሄ የህዝብ አይንና ጆሮ የሆነ ሳተላይት ቴሌቪዥን በእኛ በህብረተሰቡ ካልተደገፈ በዘለቄታውነት አገልግሎት መስጠት ስለማይችል እኔ አባል ሆኜ እየረዳሁ ነው። እናንተስ አባሎች ናችሁ ወይ? መጠነኛ ክፍያ ባለው አባልነት ወይም ደግሞ አንድ ጊዜ ብቻ በሚሰጥ ድጋፍ ይሄንን ሳተላይት ቴሌቪዥን መደገፍ ይገባናልና እናንተም የበኩላችሁን አድርጉ ለማለት ነው። ጌታቸው ነኝ ከዲሲ። ኢሳን ሳተላይት የኢትዮጵያ ህዝብ አይንና ጆሮ ነው። እኔ ኢሳንን እረዳለሁ። እርሶስ አባል ኖት? ኢሳንን ይረዳሉ? በጀርመን ሀገር የምንኖር ኢትዮጵያን በሙሉ ኑ ኢሳንን እንርዳ። ኢሳን የኢትዮጵያ ህዝብ አይንና ጆሮ ነው። እናመሰግናለን። ኢትዮጵያ ሀገራችን የገባችበት አደጋ የህልውና አደጋ መሆኑ ለሁሉም ግልጽ ነው። በዚህ ሰዓት ብዙ ሰብአዊ መብቶች እየተገፈፉ ነው። ሀገራችን የጦር ምድር ሆናለች። እጅግ በጣም አስፈሪ የሆኑ ሁኔታዎች አሉ። ይሄን ሁኔታ በማጋለጥና ለህዝብ ድምጽ በመሆን ቋንቋ፣ ዘር፣ ብሔር፣ ሃይማኖት ሳይለያይ ለሁሉም በእኩልነት ድምጽ እየሆነ ያለው ኢሳን ሚዲያ ነው። ይህ ሚዲያ የመላው የኢትዮጵያውያን ሚዲያ ስለሆነ ልንደግፈው በሁሉም ዘርፍ ልናጠናክረው ይገባል። እኔ ቲቲ ይባላለሁ ከሞንትሪያል ካናዳ ነው ደውለው። እንዴት ናችሁ? ዛሬ የተገኘሁት የኢሳንን ምስክርነት ላቀርብ ነው። እግዚአብሔር በሚያውቀው ለመደገፍ እናንተም እንድትደግፉት እውነቱን ልነግራችሁ ነው የመጣሁት። እኔ ወላይታ ዘመድ አለኝ፣ ሲዳሞ ዘመድ አለኝ፣ ጎጃም ዘመድ አለኝ። ሁሉንም እንደ ቋንቋቸው አናግራቸዋለሁ። ሁሉም ቦታ እየደወልኩኝ ዛሬ ህዝቤ እንዴት አደረ፣ ምን ተባለ፣ ምን ደረሰ እያልኩ ለሊት ቁጭ ብዬ ነው ማድረው። የህዝቡ መጨፍጨፍ በድሮን ይሄን ሁሉ ነገር ታዲያ በጣም የሚገርማችሁ የምደውልበት በሙሉ እድሜ ለኢሳን ትክክለኛውን ነገር እየሰማን ነው ብለውኛል ለኢሳን ሚዲያ ሰርቪስ። ስለዚህ ዛሬ በእውነቱን ይሄንን ልመሰክር ነው የመጣሁት። ብዙ ቦታ ተደራሽ ሆኗል። እኔ እንደውም ምን አልኩት? ዘማቹ ሚዲያ ነው ማለት ኢሳን ሚዲያ ብየው ማለት ዘማቹ ሚዲያ ነው ማለት በየገጠሩ እየደረሰ ነው ያለው። ስለዚህ እንደግፈው ኢሳንን። ያንዳንዱ ሚዲያውን በተለይ ሀገር ውስጥ አንድ ሚዲያ መጥራት አልችልም በትክክል ለህዝብ ድምጽ እየሆነ ያለ ብለሽ አሁን ላይ በዚህ በመነጋገርበት ሰዓትና ልክ እንደዚህ አይነት ደግሞ ለሁሉም ሰው እድል የሚሰጥ የትኛውንም ሀሳብ የሚያሸራሽር ሚዲያ ሲገኝ ጥቅሙን ማውራት በራሱ መቀለድ ነው የሚሆነው። ጥቅሙ የሚጠየቅ ነገር አይደለም። ስለዚህ ከተቋረጠ እንደው አይበለውና ከተቋረጠ እኛም ምን የምንጎዳው ህዝቡ ነው የሚጎዳው። ምክንያቱም መሀል ላይ ያለው የመረጃ ድልድይ ነው የሚቋረጠው። ስለ ሰው ልጅ ነው የምትሟገቱት፣ ስለ ሰብአዊ መብቶች፣ ስለ ሀገር ነው የምትሟገቱትና ይሄ መቋረጡ በጣም ትልቅ ኪሳራ ነው የሚሆነው ለኛም ለህዝብም ለእናንተም ጭምር ነው። ሰው ሌሎች ነገሮች ላይ ከማድረግ አሁን ብዙ ባለ ሀብት ብዙ ነገር ላይ ሲያደርግ እናያለን። እንደዚህ አይነት ነገሮችን ደግሞ እንደዚህ አይነት ጉዞችን ደግሞ ሰፖርት ቢያደርግ አንደኛ ታሪካዊ ኃላፊነቱን ነው፣ ሁለተኛ ደግሞ ትልቅ ለኛም ለህዝብም ትልቅ ውለታ እንደዋለ መጠር ይቻላል። እንግዲህ እንዳየሹ ነው ሌሎችም እንደዚሁ ሐሳብ ሰጥተውበታል። ኢትዮጵያ ውስጥ ያሉ ተፎካካሪ ፓርቲዎች፣ የሰብአዊ መብት ተሟጋቾች፣ እስር ቤት ያሉት እስረኞች መልእክቶቻቸውን ይልካሉ በየዕለቱ። ለሁሉም ድምጽ እንሆናለን። በየመስሪያ ቤቱ በየድርጅቱ ችግር የሚገጥምባቸው በኢሳን ላይ ያልቀረቡ ሰዎች ጠይቀው ወይንም መረጃ ኖሮን ወይም ችግር እክል ገጥሟቸው እኛ ጋር ደርሶ ያልቀረቡ ሰዎች የሉም እስካሁን። የተለያየ በጋምቤላ ብቴ ከአፋር የሚመጡ ሰዎች የደቡብ ሰዎች ሚዲያ በየጊዜው እያዘጋጀን ምንጠራቸው እንደውም አየር ሰዓት እስከ መውሰድ ድረስ ኦፈር ያደረግናቸው ብዙ ስራዎች የተጀመሩበት ነገር አለ። ውጭ ሀገር የሚደረጉ የትብብር እንቅስቃሴዎች፣ የሰላማዊ ሰልፎች ማስታወቂያዎች የመሳሰሉት ሳንመርጥ እራሳችን ፈልገን ይሄ ከዚህ ቦታ ሰልፍ ይደረጋል፣ እዚህ ቦታ ድምጽ ዛሬ ይሰማል፣ ስለዚህ መምጣት መታየት መሄድ አለባችሁ እየተባለ የምናገለግልበት አገልግሎት ነው እና
አንዳንድ ጊዜ ከስሜት ውጭ ሆኖ መሬት ላይ የሚጠቅሙ ነገሮችን አገልግሎት የሚሰጡ ነገሮችን መያዝና መንከባከብ ስለሚያስፈልግ ነው። አሁን በሚቀጥለው ቅዳሜ እንግዲህ በእናንተ በዲሲ አቆጣጠር ከ1 ጀምሮ በአውሮፓ ደግሞ ከ19 hours ከ19 ሰዓት ወይንም 7 o'clock እና በዩኬ ደግሞ ከ6 ጀምሮ 6 PM ጀምሮ ኢትዮጵያ ከ2 ሰዓት ጀምሮ እንደዚሁ ቋሚ ወርሃዊ ክፍያ ሰዎች ሰብስክራይብ እንዲያደርጉ ወተን እንጠይቃለን። ባንጠይቅ ደስ ይለኛል። ታውቂኛለሽ መቼም ገሊላ በጣም ነው የሚያስጠላኝ እንደዛ አይነት ነገር ሰርተሽ ያለውን ነገር ሁሉ ሰተሽ አንጠፍጥፈሽ እንደገና አረባካችሁ የነገር እንዳይቆም ብሎ ውጪ ወጥቶ መለምን በጣም ሞራል ይነካል። ግን ላቋርጥሽ እንትን እንዲሆን ስለምፈልግ it's not መለመን እኛ መለመን አይደለም ቃላቱንም ማስተካከል ማስታወስ ነው የምናደርገው መጠየቅ አለብን። ምክንያቱም መረጃ ነው አይደለ የሰው ልጅ ሙሉ የሚያደርገው እንደምንለው መረጃ ካልሰጠ ነው በመላው ይችላል። በጣም ብዙ ሰዎች ይሉናል ለምንድነው ማት ያልነገራችሁ? ስለዚህ እኔ እንደመለመን አላየው ማስታወስ ነው መጠየቅ ነው። እንዲህ እኛ አገልግሎቱን ለመስጠት ወይም ስራችን ፕሮፌሽናል የሚያስከፍል ስራ ነው አይደል? ክፍያ ባለፉት ወቅቶች እጅግ በጣም አነስተኛ በሚል በውጭ ሀገር ላይ ደጋግመን ስንኖር አሁን ስራዎች ስንሰራ የሚከፈለው ምናምን እናውቃለን አይደል? በፕሮፌሽናል ደረጃ ብለን ባናስብ እንኳን ያን ሁሉ ትተን ቅድም እንዳልነው በደስ በሚል ክብር ስሜት ያንን ሰርቪስ ለመስጠት ዝግጁ ነን። ኬት አምጥተን ሳተላይት ምናምን ክፍያ እናደርግ። ስለዚህ የምንጠይቀው ደግሞ 50 ሎሚ ለአንድ ሰው ሸክሙ እንደሚባለው ለምን አንዳንድ ብር አይሆንም? ኢትዮጵያኖች ልክ በፊትም ኮንትሪቢዩት አድርገው ይህ ሚዲያ አገልግሎት እንዲቀጥል እየጠየቅን እየለመን አይደለም። ጥሩ ነው እየጠየቅን ነው። እሺ ልመኔ ያው በልመና ነው ደጋግመን መጠየቅ ወደ ልመና ስለአሁን 2ኛ ዓመታችን ነው። በእርግጥ ቅድም ያየሻቸው ሰዎች አይነት ሰዎች ከጀርባችን ሆነው አገልግሎቱ እንዳይቋረጥ የሚታገሉ ሰዎች ስላሉ ነው እንጂ በአጠያየቃችን 1000 ሰው 20 ብር ምናምን ቢሰጥ ሳተላይቱ ሙሉ ስለሚሸፍንልን ሁላችንም በነፃ ሰርተን ኤዲተር ብቻ ከፍለን ሌሎቻችን ኦፈር የምናደርገው አገልግሎት እንደሆነ ተስማምተን ነውና ግን አሁን ከ2-3 ወር በፊት እንደዚሁ አጠር ያለሽ ነገር አድርገን አሁን እንደገና እንዳይቋረጥ ነው ተመልሰን እንመጣውና እኔ ያው ልመና ያልኩት ደጋግመን ስለምንጠይቅ ነው። እንደዛም ሆኖ እኔ ልመናም ቢሆን ኢትዮጵያ ህዝብ ከመጣበት መከራ የሚበልጥ ነገር አይደለም። ሰው እኮ ይሞታል ሀገሩ እኮ እንኳን መልመን ይሞታል ሀገሩና ከዛም የመጣ ነገር ነው። ማህበረሰባችን ደግሞ በዛ ልክ የስራውን ነገር የአገልግሎቱን ነገር ዋጋ ሊሰጠው እንዲገባ ነው ዋነኛው ይሄ ዝግጅትም የተዘጋጀውና ቦተንም የምንናገር ያለ ነውና ምናልባትም ፕሮግራማችንን እያጠናቀቀን ያለነው ሰዓታችንም ስለሄደ ለቅዳሜው ለነገው ዝግጅታችን ነገ ቅዳሜ እንግዲህ በደንብ እንጠብቃለን። ሰዎች ይመጣሉ። በደንብ ተዘጋጅተናል። ኦንላይን ነው፣ ቀላል ነው ለብዙዎች። በፊትም እንደሚሆን በጣም የናፈቀኝ መጥቼ እንደውም እላለሁ በተለያዩ ቦታዎች ላይ ራሱ በአካል በኢሳት ሰፖርት ግሩፖች ላይ በዚሁ አጋጣሚ ስማቸውን ባነሳ በእናሃን ነይሄይዝ እንደ ፋሚሊ አይነት እነ ሚሚ ስዊዘርላንድ እነ ሶሎሜ እና አያሌው በጣም ብዙ ዳና ሞራ ምን ቅጡና ከሳውዝ አፍሪካን በደምንዋይ ተከስተና የሚባሉ ልጆች ምናምን በቃ የምናስታውሳቸው አሉ። በየጊዜው ኖሬዎች ናቤ እንምለዋለን በጣም ብዙ ናቸውና ማንሳቱ ራሱ የሚገርምሽ ነገር ነገሮች አብቅተው ለአንድ ለሁለት ዓመት ምናምን በእንትን ውስጥ ነበርኩኝና ይሄን ሳስታውስ ደስታ ስሜት ይሰጠኝ ነበርና እንደዛ ለማስታወስ የፈለኩት አንዱ ለዛ ነው። ወደፊት ልክ እንደ ትናንቱ በአካል የምንገናኝበት ጊዜ ይመጣል። በዚሁ አጋጣሚ እድሉን ከሰጠሽ
በተለያየ ቦታ በመላው ዓለም ያሉ በኢሳትም ጊዜው በተለያዩ ሀገራዊ የኢትዮጵያዊ ጉዳዮች ላይ ምናምን አብረናቸው የሰራን በአጋጣሚ ደግሞ አብረናቸው ያልሰራን ሊሆኑ ይችላሉ። እባካችሁ ስለ ኢትዮጵያ ስለ ሀገር አይድከማችሁ ማለት እፈልጋለሁ። ኩርፊያም ልክ አለው፣ ቁጣም ልክ አለው። ማለት ምክንያቶች ሊደረደሩ ይችላሉ። ግን ተደጋጋሚ ሙከራዎች ኢትዮጵያኖች የአድዋን ጦርነት ነው ባንዴ የቀናቸው። ለሱም ቀደም ብለው ብልሃታዊ ዘዴዎች ተጠቅመው በአምስቱ ዓመት ጦርነት በጣም ለአስጨራሽ የሚባሉ ውጣ ውረዶችን ስለ ኢትዮጵያቸው እና ይሄን ማለት ማስታወስ መንገር እፈልጋለሁ። ባንዴ ተስፋ ይቆርጣል። ሀገር ባዱኛ ትቀየራለች። ሌላችን ዜግነታችን አይወሰንም። ምንም በቃ ፖለቲክስ ማለት እንትን ማለት ለሀገር ማለት በቃሽ ምንድነው? አዎ ፍቅር ለሀገር ያለ ፍቅር ሞኝ በአንዳንድ ሁኔታዎች ነው የተደርሽ ነበር እንትኑ ብትሰሪ እንትኑ ብታደርጉ በዚሁ በያዝነው ነገር እኮ አዱኛ የሚያስገኝ ወይም እንትን የሚያስገኝ ነገሮች መሆን ይቻላል እኮ። በጣም የጠፈር ምርምር ምናምን አይደለም፣ ይቻላል። ምክንያቱም ክህሎቱ አለ፣ ልምዱ አለ፣ መስራት እንችላለን። ግን ይሄኛው እንድንመርጥ ያደረገን ስሜት ሞኝ ሊያስብል ይችላል። አዎ ስለ ኢትዮጵያ ስለወደቅንበት ፍቅር ሞኞች ነው። ይሄን ማለት ፈልጋለሁ። በፊት ላይ የነበሩ ስሜት ውስጥ የነበሩ በጣም ጥረት ያደርጉ የነበሩ እውነት ብዙዎች ሞራሊም ምንም ፕሮሰስ ነው የሚያደርገው፣ በደንብ ነው የሚይዘው ስሜቱና በዛ ውስጥ ሆነ የተለያየ ነገር ነው የሚያመጣቸው ነገሮች ሊኖሩ ይችላሉ። ግን ደግሞ አንድነትም ነው የሚያዋጣው። የተለያዩ የነበሩ ድስ የሚለው ስሜት ሳይሆን በአንድነት ስሜት በፍቅር ስሜት በድጋሚ ሪቫይዝ አድርገው ሁኔታቸውን ሪቫይዝ አድርገው ቢመጡ ቢሰሩ የግድ በዚህ አይደለም። አሁንም ያንን ጽናታቸውን ያንን ልምዳቸውን ያንን ማስተባበር ልምዳቸውን ያንን ፍቅራቸው ከሁሉ በላይ ለሀገራቸውና ለሕዝባቸውን ያለውን ፍቅር አክብሮት ይዘው የሚችሉትን ቢያደርጉ የሀገራችን ቅርስ ይቀየራል። ሂደት ነው። 2 3 4 5 ሙከራዎች ኢትዮጵያን ቅርስ ይቀይራል። አለዚያ ሀገራችንን እንዳናጣት እለት በእለት ምክራ መስማት ብቻም ሳይሆን ያንን ለመለወጥ በፊትም ተችሏል፣ አሁንም ይቻላል። ህዝብ ሁልጊዜም ኃይል አለው። ያንን ህዝብ የሚገናኝበት ያንን ህዝብ የሚያቅበት ወይም ያንን ህዝብ ማስተባበር ከብዙዎቻችን ይጠበቃልና አካቱ ማለት ነው የምፈልገው። በዚህ አጋጣሚ ሰላም እያልኳቸው ነው። አመሰግናለሁ። እኔንም ወደኋላ በደንብ መቼም ስማቸውን ጠርተንም አንጨርሳቸውም። ግን እንደው በከተማ ደረጃ ቅዳሜ ነገ ስንገናኝ በከተማ ደረጃ ምን አይነት ዝግጅቶች እንደነበሩ ዋና ዋናዎቹን እንኳን እያነሳን የምናመሰግንበትም ዕለት ቢሆን በጣም ጥሩ ነው ብዬ ነው የማስበው። ቀላል ጊዜ አልነበርም። እንዳልሽው ስለ ፈንድሬዚንግ ብቻ አልነበርም፣ መሰባሰቢያችን ነው፣ ሀገራችን ማወደሻችን፣ ሞራላችንን የምንገነባበት፣ ለትግል የምንደጋግፍበትና ከባድ ትላልቅ የሆኑ ኃይል የምንቀባበልበት ጊዜ ነው የነበረውና ያ ጊዜ ታሪካዊ ክስተት ነው። ተጽፎ ተቀርጾ በቪዲዮ ሁሉ የሚታይ የተቀመጠ ታሪካዊ ክስተት ነው። አሁንም ሌላ ታሪክ እንስራ ነው እያለን ያለነውና ብንሰራም ባንሰራም ቢሰራ ይሰራል፣ ያረፈም ሊያርፍ ይችላል። አንቺ ደግሞ ግብዣ አድርገሻል፣ የሚመጣ የሚምጣ። ያ ግን የሚቀየር አይደለም። ለትላንትናው የምናመሰግንበትም ቀን በዛው ሊሆን ይችላልና በዚሁ አጋጣሚ ደግሞ አሁንም መቲ ይቅርታ ስላቋረጥኩሽ የምናለሽ መቲ ነው ግን ትፈልጊልኛለሽ እንደልብሽ ባልደረባ እንደ እህት አሁንም በኢሳት ላይ ድጋፍ አስተባባሪ በመሆን ጋሽ ወንድሙ ዘውዱ አንዱ ስታፍም ቢሆን ሌሎቹ
በተለያየ ግሩፕ አንድ ግሩፕ አለን። በዛ ግሩፕ ውስጥ በመሆን ለሚያደርጉት ነጌች መድኃኒት ጥንቷ ሌሎችም ለሚያደርጉት አድሚን በመሆን በአጠቃላይ በሞራል ወደዚህ በመጣው ሰዓት በፍቅር በሞራል በዚሁ ስሜት ስለሚያውቁኝ ለሆኑት ነገር ለሚሆኑልን ነገር አሁንም አዲሶች ናቸው ባይዘዌ አንዳንዶቹና ያላቸው ተነሳሽነት ያላቸው ስሜት ትናንትን ያስታውሰኛል በእውነትና ኢትዮጵያ እውነትም በየጊዜው ልጆች ከየት ቦታ ላይ እንደምታድንና ያንን ስላየው ለነሱም እናመሰግናለን። በርቱ። ጥቂት ሆነ እልፍ እየሆነ እንሄዳለን። ከሁሉ በላይ የቁጥር ብዛት የተመልካች ብዛት ወይንም ደግሞ የኮሚቴ ብዛት አይደለም ሁልጊዜም አንድን ነገር ግብ የሚያደርሰው የዓላማው ትልቅነት። ዓላማችንም ግባችንም መዳረሻችንም መነሻችንም ሀገራችን ኢትዮጵያ የሁሉም ልጆቿ የእኩል መሆኗ ነው እና እሱ ትልቁ ነገር ነው። በርቱልን ማለት ፈልጋለሁ። በእለቱም በነገው ዕለትም እንደዚሁ እነሱም ይሳተፋሉ፣ እኛም የምንለው ይኖራል። በመላው ዓለም ያላችሁ ኢትዮጵያኖች፣ የሚዲያ ወዳጆች፣ የቀድሞ ኢሳት የእኛም ፐርሰናል እውነት ለዓመታት አይታችሁ አሁንም እያደረግን ያለነውን ጥረት በመመልከት ወደ ሳተላይት ወደ ኢትዮጵያ የሚገባበት ድጋፍ እንድታደርጉ በአክብሮት እንጠይቃለን። ይህንን ነው እንግዲህ የምለው። ጥሩ ቆይታ ነበረን ብዬ አስባለሁ። ሌሎች ጊዜም ግን ሌሎች ዝግጅቶችን አሁን በተለይ ነቃ እያልኩ ነው። የተለያዩ ዝግጅቶችን እንሰራለን እምነቴ ነው። ቃል ገብቻለሁ። በጣም ቀላል ነገር እኮ አይደለም የሚያሳለፉት መቴ ከዛ በኋላ ሰዓቱ ጊዜ በኋላ እና አለው በጣም በደስታ መቴ የተለያዩ ነገሮች እናደርጋለን። ያሙኔ ይፈትነናል። እኛ እንትኑን አስገኝቶ ምናምኑ ላይ አይደለንም ብዙ ጊዜና ሌሎች ተጨማሪ ስራዎችን ይሄም ራሱ አንዱ እንደ ክብር ነው። በላባችንም ነው የምንኖረው በማንኛውም ሰው እውነት ለመናገር ነው። እነሱንም አይነቶች ነገሮች አድርገን ነው በፊትም ላይ የነበረው ነገር ነው። አፌን ሞልቼ ነው የማወራው። ውጣ ውረዶች፣ በጣም ከባድ ነገሮች ባሳልፍ እመርጣለሁ እንጂ በዚህ አስተያየት እንደምትሰጡት ወይም አንዳንድ ቦታዎች ማህበራዊ ህይወቶች የሆነ ቦታዎች ላይ በደንብ ገንዘብ አግኝታችሁ ምናምን እንደሚሉት እንደ ዋና ስራዬን በጠዋት ተነስቼ በቦታውም ላይ ይደክማል። ተጨማሪ ነገሮች ሌሎችም ነገሮች እሰራለሁ። ግን ይሄን ሳደርገው ግን እውነት ለመናገር ልክ እንደ ትናንቱ የሆነ ስሜት ነው የሚሰማኝ። የተራመድኩ ሲሄድ ላንቺ ነው ሀገሬ ላለኝ አትሊስት ሌናዬ ንጹህ እኛ እንትኑ ቢኖረውን ቀደም ብዬ መጀመሪያ እንትናችን ስትጀምር እንደተናገር ነው እርካታ ነው። እርካታው ደግሞ ከኔ ስላደነቀ በአጨብጭቦት ወይ በምናምን አይደለም። ይሄ እርካታ የሚፈልቀውም የሚታከመው እዚሁ ውስጣችን ህሊናችን ጋር ነው። አትሊስት አምባገነኖች እያፈረሱ እየገደሉ ስራቸውን እናጋልጣለን። አይተኙም። አትሊስት እየተገደለ በመከራ ውስጥ ኖሮ ህዝባችን በሞቱ የምናዝን ስለሞቱ ግድ የሚለን ሌሎች ዜጎች እንዳሉ ያውቃል። እዚህ በምንችለው የምናውቀው ሙያችን ይሄ ነው። ይህን ማድረጋችን ይቀጥላል። እባካችሁ መቲ መለመን ብላለች፣ እኔ መጠየቅ ብያለሁ። ኢሳንን እንድትረዱ እጠይቃለሁ። አመሰግናለሁ ገሊላ። በጣም ነው የማመሰግነው ስለመጣሽ፣ ደስ ብሎኛል። ጥሩ ጊዜ ነው ያሳለፍነው። ሌላም ጊዜ እንደዚሁ እንደምትመጪ ተነጋግረናል። አመሰግናለሁ።
መልካም ጊዜ። እኔም አመሰግናለሁ። ነገ እንገናኝ። ኢሳን የኢትዮጵያ ልሳን ብዬ መዝጋት ፈልጋለሁ። አመሰግናለሁ። መልካም ተመልካቾችና አድማጮቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ፕሮግራማችን ነበር። ዛሬ በሚዲያ አስፈላጊነትና በኢሳን ሁኔታ ላይ ነበር ከባልደረባዬ ገሊላ መኮንን ጋር ቆይታ ያደረግነው። የዛሬው ፕሮግራም በዚህ ፈጸምን። ነገ እንግዲህ ቅዳሜ አብረን እንደምንሆን ተስፋ እናደርጋለን። ዋናው ነገር ለኢትዮጵያ፣ ለሀገራችን፣ ለህዝባችን ለመከራው የምንጮህበት፣ ድምፁን የምናሰማበት፣ የምናስተባብርበት፣ አንድነቱን የምናስጠብቅበት የመተንፈሻ የሚሆን ሚዲያ ለህዝቡ መተንፈሻ ለኛም ያገልግሎታችን ምንጭ የሆነ ነገር እንድናስቀጥል ከኛ ጋር እንድትቆሙ ነው አደራ የምንለው። ተስፋ ይቀዘላ ነበርኩ። ዳግም እስከምንገናኝ ሰላም ቆዩ። የኢትዮጵያ ሳተላይት ኔትወርክ ኢሳን በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች ላይ በዋናነት ትኩረት አድርጎ ሁለንተናዊ መረጃዎች የሚያቀርብ ሚዲያ። የሚያቀርባቸው መረጃዎች፣ መሰናዶች ለጉዳዩ ባለቤት ለኢትዮጵያ ህዝብ ተደራሽ እንዲሆን የ24 ሰዓት የሳተላይት አገልግሎት የሚሰጥ ሚዲያ። ይህንን አገልግሎትና ስርጭት በኢትዮጵያ ለማስቀጠል የሳተላይት ወጪዎቻችን መሸፈን አለባቸው። ኢሳን ቴሌቪዥን ዛሬም የእርስዎን ድጋፍ ይሻል። የመንግስትን የወንጀል ተግባሮች እግር በእግር እየተከታተለ ለእርሶም ሆነ ለዓለም አቀፉ ማህበረሰብ በማጋለጥ ተግቶ የሚሰራውን ቴሌቪዥንን ያግዙ። አሁኑ የተቻሉትን ይደግፉ። ወርሃዊ መዋጮ በመክፈልም በሌላ መንገድ አጋርነታችሁን እንድታሳዩ ጥሪ ቀርቧል። የበኩሉን ድርሻውን ይወጡ ዘንድ ኢሳን ጥሪውን ያቀርባል። ኢሳንን ያግዙት። ቅዳሜ ወይም ሳተርዴይ ሜይ 10 ሰዓት በኢስተርን ወይም በዲሲ አቆጣጠር ከ1 ፒኤም እስከ 5 ፒኤም በዩሮፒያን አቆጣጠር 19 hours ወይም 7 ፒኤም ሲሆን በለንደን ዩኬ አቆጣጠር ከ6 ፒኤም ጀምሮ ይከናወናል። እንዲሁም በኢትዮጵያ ከማታው 2 ሰዓት ጀምሮ ለ4 ሰዓታት የሚቆይ ከሀገር ቤትና ከውጭ ያሉ ወገኖች የሚሳተፉበት ልዩ የገቢ ማሰባሰቢያ ዝግጅት ይኖረናል። በዛ ተገኝታችሁ የምትችሉትን የሐሳብም የገንዘብም አስተዋጽኦ በማድረግ እንድታበረታቱን እንጠይቃለን። በተጨማሪም እዛ መምጣት አንችልም ለምትሉ ደግሞ በዌብሳይታችን ላይ በመግባት አስፈላጊውን ሆነ ወራዊ መዋጮን በማድረግ ወይም የምትችሉትን ዶኔት የሚለውን በመንካትና ዶኔት በማድረግ ስርጭቱ እንዲቀጥል የራስዎን አስተዋጽኦ እንዲያደርጉ ይጠየቃሉ። ትግል፣ አገልግሎት በሁሉም ዘርፍ ነው ያለው። በምትችሉት ሁሉ እንድትሳተፉ እንጠይቃለን። እናመሰግናለን።